ጋይስ ሩታ ሄርሜላን ባሽሙር እየቀጠቀጠቻት ነው። በፈጣሪ ስም ምንም አታመጪም፣ ይልቁንስ ገንዘብሽን አትበይ፣ ምን እያለቻት ነው። ስለዚህ አብርሽ ዞሮ ዞሮ የኔ ነው፣ እየተሸወድሽ ነው፣ አሁንም ህይወትሽን አድኝ እየተባልሽ ነው ሄርሜላ ማለት ነው። የምትባየውን ነገር ሰምተሽ ህይወትሽን ብታድኝ እንደ ሀሳብ ጥሩ ይመስለኛል ማለት ነው። አትገግሚ። አይን ባይን ቤት አገኘሽው ልጁን አቅፎ ከሩታ ጋር ባለፈው ካሜራ ፊት አይተሸዋል። ቡና ጠጣ ብለው ሄደው በእርግጠኝነት እዛ ቤት አለልሽ ብላ የነገረቻት ሜሪ ናት። ሜሪ ናተኝ። አዎ ሜሪ ናት። ስለዚህ አብርሽ አሁንም እየተጫወተብሽ ነው ያለች ነው ሩታ ማለት ነው። ዞሮ ዞሮ የኛ ነው፣ ምንም አታመጭም፣ ተቃጣይ ንድድብ እያለች ነው። ሲቀጥል ኤፋ ወደ ማነህ ግን ወደ ማነህ መጀመሪያ ሩታ ጋር እንዲሆን እፈልጋለሁ ብለህ ጠርተህ አመጣው። ከዛ ደግሞ ሄርሜላ ተናዳ ስትሄድ ደግሞ አብረ ሄደ ደግሞ ሄርሜላን ጡጦ መስጠት ነው የቀረ። ስታባብላት ነበረ። ምንድን ነው ኤፋ አቋምህ? ወይ ሩታ ጋር ሁንና አብርሽን ወደ ሩታ እንዲመለስ ሽንጠን ገትረ ስራ፣ ወይ ሄርሜላ ጋር ሁንና ሄርሜላ ጋር እንዲሆን አድርገው እንጂ አቋም ይኖረው እንጂ ሩታ ጋር ሲሆን ሩታ ጋር፣ ሄርሜላ ጋር ሲሆን ሄርሜላ ጋር፣ ሩታ ጋር ይቆይና ከዛ ደግሞ ተመልሶ ሄዱ ደግሞ ሄርሜላን ይቅርታ ይጠይቃል። ከዛ ደግሞ አብርሽን ደግሞ መልሶ ወደ ሩታ አመጣለሁ ይላል። ከዛ ደግሞ አብርሽና ሄርሜ ሲጣሉ ደግሞ ሄዶ አሁንም ሄርሜላና አብርሽን ያስታርቃል። ከዛ መልሶ ደግሞ ሩታና አብርሽን ላስታርቅ ነው ይላል። ምንድነው አቋም ኤፋ? እንዴ ግራ ጋባን እኮ አንዴ ወደዛ አንዴ ወደዚህ አትወላወላ። አቋም ያለ ሰው ሁን። ገባ አይደለ? ሲቀጥል ደግሞ እነ አቤላ ሩታ ቤት ሄደው አብርሽን ምናምን ብለው ያዙ ይልቀቁ። ምን አገባችሁ እናንተ? ምን አገባችሁ? ምን ጥልቅ አረጋችሁ? የእርጎ ዝንቡሉ ማለት ነው። እናንተ ምን ቤት ናችሁ? ሄዳችሁ ሩታን አብርሽን እሱ ከፈለገስ እናንተ በሱ ስሜት ማን ተቆጣጣሪ ያደረጋችሁ እንዴ? እሱ ከእሷ ጋር መሆን ከፈለገስ፣ እሷን ማየት ከፈለገስ፣ ሁሌ መሄድ ከፈለገስ፣ ደስ ካለውስ በግድ ሄርሜላ ጋር ሆን አላችሁት። የማይፈልገው ህይወት ውስጥ አስገባችሁት። ቀለበት አሰረ። ከዛውንም ሳይፈልግ አረገዘች። ሳይፈልግ የሁለት ልጅ አባት ልታረጉ ነው። ስለዚህ እናንተ ይሄ ልጅ ገደል እንጂ የከተታችሁ ምንም ጥሩ ነገር አላረጋችሁለትም። አሁንም ልጁ ዲፕሬሽን ውስጥ ነው። ሩታ ጋር መምጣት ይፈልጋል። ሩታ ጋር ሲመጣ ሄርሚ ትንጨረጨራለች። ልጁን ማየት ይፈልጋል፣ ግን ደግሞ ሄርሚን ይከፋታል ብሎ ይቀራል። ስለዚህ እነ አቤላ ምንም አያገባችሁ። ምንም ብላችሁ በማያገባችሁ ነገር ገብታችሁ አትንቦጨራረቁ ማለት ነው። ምንም ያገባችሁ ነገር የለም። አብረሽ ሩታን ከፈለጋት እናንተ ብታንገራግሩ፣ ብትሳደቡ፣ ብትከረበጡ፣ ብትዘቀዘቁ አብረሽ ሩታ አብረሽን የግሏ ታደርጋለች። አዎ የግሏ ታደርጋለች። እናንተ ደግሞ ተንጨርጭራችሁ ትቀራላችሁ። ተግባባን አይደለ? እና ምንም የሚያገባችሁ ነገር የለም። ሩታን የምታስፈራሩበትም ሩታ ላይ የምትዘቱበትም አንዳችም ነገር የለም። ምክንያቱም ባለቤቱ አብርሽ እንጂ እናንተ አይደላችሁ። እናንተ ምን አገባችሁ? ሄርሜላን ትቶ ሩታ ጋር መሆን ከፈለገ ይሆናል። በቃ እናንተ በግድ ሄርሜላ ጋር ሁን ብላችሁ የምትጎትቱበት ምክንያት የለም። ምክንያቱም እናንተም እሷም ጎትታችሁ በግድ የማይፈልገው ህይወት ሙጭጭ ብላችሁ መንጨቃችሁ ወስዳችሁ አስገባችሁት። ሰው አሁንም ቢሆን የመውጣት መብት አለው። ይወጣል። ካልፈለገ ካልተመቸው ጥሎት ይወጣል። ሄርሜላ ደግሞ ገንዘብ በመጎዝጎዝና በመለማመጥ አብርሽን የራስ የማደርገው መስሎሽ ከሆነ በጣም ሳስተሻል። አሁንም ከዚህም በኋላ ሄርሜላ ታለቅሻታለሽ። በቃ አስረግጬ ነው የምነግርሽ። ገና ታለቅሻታለሽ። ምክንያቱም የሰው ትዳር የበተነ ሰው መቼም ነው ማይሳካላት። አሁን ላይ ደርስብሽ ይችላል፣ ግን እየቆየ ነው ይገባሽ። እየቆየ በሩታ ላይ ያደረሻል ነገር ይገባሻል። አሁን እየሄድሽበት ያለው መንገድ ስህተት እንደሆነ እየቆየ ነው የሚገባሽ። እና ታዲያ አንቺን የሚወድሽ ከሆነ ሀቢብቲ ለምንድነው ሽማግሌ የማይልክልሽ? ለምንድነው በክብር አግብቶሽ አብሮሽ የማይኖር? ለምንድነው አብረ ይኖር ስትዩ አይን ቤት ተከራይቻለሁ የሚልሽ? ለምን አንቺ ጋር መኖር አይፈልግም? በቃ ስለማይፈልግሽ ነው፣ በግድ ስለሆነበት ነው። ለምንድን ነው የልጁና ልትወይ ነው? ለምንድን ነው ሽማግሌ ልኮ አንቺን ማግባቱ የከበደው? ይህ እኮ እንደማይፈልግሽ እኮ ያሳይሻል። ሁለተኛ ነገር ለምንድን ነው ሩታ በጠራችሁ ቁጥር የሚሄደው? ልጁን ለማግኘት እኮ ወንድሙንም እህቱንም ልኮ አስመጥቶ ማግኘት ይችላል። ሁሌ ሩታ ቤት መሄድ አያስፈልግም። ገባሽ አይደል? ልጁን ብሎ ነው የሚሄድ ይልሻል። ሁሌ ልጅን ላይ ነው እያለ ሩታ ቤት ብሎ ይመጣል፣ አድሮም ይመጣል። ኧረ እባክሽ ልጁ ላይ ብቻ ነው እንዴ? ሩታ ጋር የፍቅር ጊዜውን እያሳለፈ ነው። አንቺን የሚፈልግሽ ለዩቲዩብ ይሆናል። እና
ገንዘብ በመጎዝጎዝ ቤት በማስተካከል ስጦታ በመስጠት የሆነ ምን ልበልሽ እንደዛ በማድረግ የኔ የማደርገው ከመሰለሽ በጣም ስህተት የሆነ መንገድ እየሄድሽ ነው። እና አሁንም ሩታ በስቶሪዋ እንዳየሁት እየጠቆመችሽ ነው። ዞሮ ዞሮ የኔ ነው፣ አትድከሚ፣ አትልፊ፣ በገንዘብ እሱን ያንቺ ለማድረግ አትድከሚ እየተባልሽ ነው። እሺ ስለዚህ ከአሁኑ መስመር አስይዥ ህይወትሽን። እና አብርሽ ከሩታ ህይወት መቼም ነው የማያጣ። እንኳን አብርሽ ጓደኞቹ አልኳችሁ እና ቤል ትናንትና ሩታ ቤት ድረስ ሄደው ለምን ዩቲዩብ አይታይም የእሷ ፎቶ ከሌለ? አዎ ከሩታ የሚርቅ ሰው የለም። ነገርኳችሁ እኮ ሩታ ጋ ነው የሚሰሩት። ምንም ተአምር ይፈጠር አብርሽ ከሩታ አይለያይም። አብርሽ ሩታን የሚተዋት ዩቲዩብ ካቆመ ነው። ዩቲዩብ ካቆመ ሩታ ጋር ላይሄድ ይችላል። ከዛ ውጭ ግን አብርሽ ሩታን ይተዋታል ብለሽ አስበሽ ከሆነ ዘበት። ሁሌ እሷ ቤት እየሄደ ቪዲዮ ይሰራል። ሁሌ ሩታ ጋር ይሄዳል። ሁሌ ለሩታ ይደውላታል። ሁሌ ያወራሉ። ሁሌ ፈታ ይላሉ። ስለዚህ አብርሽ ቪው እስካስገኘለት ድረስ አንቺን ትቶሽም ሩታ ጋር ሌላ ሁለተኛ ወር ሶስተኛ ልጅ ሊወልድ ይችላል። ይህን ማወቅ አለብሽ። ሩታ ከፈለገች አብርሽን ከእሷ ጋር ማድረግ ትችላለች። እና ሄርሜላ እግርሽን አውጪ። አንደኛ ቤተሰብ አይፈልግሽም። ሁለተኛ ነገር አንቺ በግድ ነው እሱን ከአንቺ ጋር እያረግሽ ያለሽው። ሶስተኛ ነገር አሁንም አብርሽ ሩታ ጋር መሆን ይፈልጋል። ውስጡ እንደሚፈልግ በደንብ ነው የሚያስታውቀው። ለእኛ የሚሰልሽ የሚይዞት አንቺ ማረግኩ ስላልሽ ቀለበትን በንዴት ስላሰረ ይሄ ነገር ይዞት ነው እንጂ አሁንም አብርሽ አንቺ ቀለበት ባያስረልሽ ባታረግሽ በቃ አልፈልግሽም ከህይወቴ ውጭልኝ ብሎ ሊሄድ ይችላል። ግን አሁን እንደዛ ለማለት ደግሞ አረገዝኩ ስላልሽ እሱ ደግሞ እንትን አለው ደበረው። ታውቂያለሽ እንዴት አድርጎ እንትን ይበል። እናማ ሄርሚዬ አሽሙሩን እያየሽ ንቂ። ከዛ ውጭ ግን ከትናንት ወዲያ ያዙ ይልቀቁኝ ያልሽ ትናንትና ደግሞ መጥቶ ሲጠይቀሽ አርበት ብት ብለሽ ልጠፍ በቃ እኔ አግብታት እየኖረ ራሱ የምትቀበዩ ይመስለኛል። እና ደካማ ጎንሽን አታሳይ። ሲቀጥል አንቺ ይህን ያክል አቅም ካለሽ ልጅሽን ማሳደግ ትችያለሽ። ግዴታ አንቺ ከሩታ መንጭቄ ወሰድኩኝ ከዛ ጀግና ጎበዝ ወንድ እባላለሁ ብለሽ አስበሽ ከሆነ ይሄ ወንድነትም ጀግንነትም አይደለም። የሰው ባል መቀማት ምንም ወንድነት አያስብልም። ካረገሽም ልጅሽን ቀጥ ብለሽ አሳድጊ። ከዛ ውጭ ግን ዝም ብለሽ ሁሌ የሄድሽ ከሷ ቤት ጭቅጭቅ መፍጠር። አብረሽ እዚህ ሄደ ግዴታ ወደሽ ሳይሆን ተገደሽ ነው የሚሄደው። ሄዶ ልጁን የሚያየው ከፈለገ አድሮ ውሎ ሊመጣ ይችላል። ከዚህ በኋላ ሌላ ሴትም ሊያመጣብሽ ይችላል። ምክንያቱም ማያከብርሽ አንቺ ራስሽን አስከብረሽ ስላልመጣሽ አንቺን እሱ ሊያከብርሽ አይችልም። ራሱን ሰው ሳያስከብር መጀመሪያ ራሱን ሳያከብር የሆነ ሰው ሊያከብረው ወይ ለሱ ቦታ ሊሰጠው አይችልም። ይህን ማወቅ አለብሽ። አንቺ ራስሽን አዋርደሽ መጥተሽ እሱ እንዲያከብርሽ ትፈልጊያለሽ፣ ገና ሴት ሁሉ ያመጣብሻል።